حتى كماج مالش جيسري አንዲት እናት ልጇን በምን መልኩ እንደምታሳድግ አረብ ከሆነ እዚህ ምን አባቱ ይሰራል አይሄድም ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልከ ነው ይሄንን ቪዲዮ በደንብ አድርገህ ሰማ ከዛ ሁሌ ሲወጣ $30 ከተሰራ 7% የኔ ነው ብሎ ከዛ አስልቶ ይነግረኛል እናንተ ግሽት ከእውቀት የተጻጻችሁ መሐይማን ክርስቲያኑ ማብራ አማንቶቱ ማብራ አኩማን ትጅራዶ ወላለ ታቦቱ በአማርኛ ልንገራችሁ እንጨት ነው ታቦቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህባቢ እንደናችሁ ከኛ ጋር ሁሉ ሰላም አልহামዱሊላሂ ረቢል ዓለሚን። እንግዲህ ዛሬም መተናል በተለያዩ ቪዲዮዎች። ዛሬ አንዳንድ ነገሮችን እንመካከራለን በማለት ዛሬ ይዘንላችሁ የመጣነው ቪዲዮ ምን መሰላችሁ? አንዲት እናት ልጇን በምን መልኩ እንደምታሳድግ እናት ምን ያህል ተቸግራ እኔ ተዋርጄ ልጆቼን ላሳድግ ብላ እናት ለልጇ ምን ያህል ትለፋለች። ተዋርዳ ተሰድባ እናንተ እንዳትራቡ ጥራ ለፍታ hatta ሰውነቷን ሽጣ ነው እናት የምታሳድገው ልጇን እንዳይራብባት ስትል። ዛሬ ይሄን ሰሞን አንዳንድ ቪዲዮዎች በዚህ ሶሻል ሚዲያ ላይ ይሄዱ ነውና ያንን ቪዲዮ እንመለከታለን ማለት ነው። አንዲት እናት ልጆቿ ተርበውባት ችግር በቤቷ ውስጥ ገብቶ ድንገት ማሳ ውስጥ ገብታ በቆሎ ነገር እህል ነገር ከማሳ በቆሎ ነገር ዘረፈች ይመስለኛል። የሰረቀች አይነት ይመስለኛል። ፖሊሶች ደግሞ ይዟት ያለ ተገቢ ፍትሃዊ ከሆነ ነገር ውጪ ያሰቃያው ነበር። ያን ቪዲዮ እንመለከታለን። ላሙ ሂነቱ ይሄድ ማተ ጋር hatta ከማጅ ማልሽ ጂስሬ ረኮ ማራከደ ማልሽ ረኪሰው ካናዱረ ሞባይል ሲከፈልጂ ነው ሲከፈልጂ ነው ሞባይል ለማተ ብሪ በያ ከፈልደ ቤታ ماذا خبلا ما فهمتني أما ما تدبي تهترت أوسو أما أكلت بقولك أنا اللي فوري وجير فوري سيجي سيني بيجا كسي مرتبطة ይህንን ቪዲዮ ይህን ሰሞን ተመልክታችኋል ብዬ ተስፋ አደርጋለሁ። እቺ እናት እንግዲህ ልጆቿን ለማሳደግ ወደ ሌብነት ወይም ደግሞ ወደ እቃ ማንሳት ነገር ታላልፋለችና የሰው ልጅ ይቸገራል። አሁን እሷ የሰረቀችው ምግብ ነው። ለምን ልጆቿን ለማሳደግ ቤት ውስጥ የሚበላ ነገር ሳይኖራት ሰው ፊት ለፊት ገብታ መለመን ሳቅታት በቃ ምንም ማድረግ አልችልም ብላ ወደ ሌብነት ገባች። ሰዎች እናት ያለ ተገቢ ነው ተቀጣችው። ወደ ሶሻል ሚዲያ መምጣት አልነበረባት። በስርዓት ነበር መጠየቅ ያለባት። ህግ ቦታ ሄዳ እዛ ነበር መጠየቅ ያለባት። ችግሯንም እዛ መናገር ትችል ነበር። እንደዚህ በሶሻል ሚዲያ ላይ ሰዎችን እያወጣችሁ እናቶችን እያወጣችሁ አታዋርዱ። ይሄ ሶሻል ሚዲያ መቼስ ለከፍትም ለህፃናትም ቀላል ሆኗል። ሁሉም እዚህ ላይ ይመጣና እንደፈለገ ይሆናል ማለት ነው። እና እቺ እናት ሰሞኑን ተርባ ነበርና ብዙ ሰዎች ተረባርበው እኔ ብቻ የሰማሁት ሼህ ሰዓድ ሙባረክ ሙሰማ የተለያዩ ሰዎች ሆነው ወደ 1.2 ሚሊዮን ተለቅሞላት ነበር ማለት ነው ለዚች እናት እርዳታ። አልহামዱሊላሂ ረቢል ዓለሚን። አሁን በዚህ ብር የራሷንም ስራ ጀምራ ቤት ክራይ ከከፈለች ቤት ክራይ ከኖረባት ቤት ክራውንም ከፍላ ፈታ ብላ መኖር ትችላለች ማለት ነው። በዚህ 1.2 ከዛ በላይም ይሆናል ብዬ አስባለሁ። ከጠዋትም እየለቀሙ ነበር። እኔ አይ ዶንት ኖ ኢንሻአላህ በዚህ ብር ፈታ ብላ ስራዋን መጀመር ያለባት ይመስለኛል። ይሄ ድርጊት የተፈጸመው በደሎ መና ዛሬ አንዳንድ ቪዲዮዎችን ቅድም እንዳልኳችሁ ይዤላችሁ ቀርብ ያለው ብዙ ቪዲዮዎችን የምንመለከት ይሆናል። ቪዲዮዎችን ተመልከቱ ማለት እፈልጋለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ፣ ቪዲዮውን እስከ መጨረሻ ማዳመጥ እንዳረሱ። ወደ ቪዲዮ እንሄዳለን። ወደ ቀጣይ ቪዲዮ እንግዲህ በሀያት ላይ ምን ተከሰተ? በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እንገልሻለን፣ እናሳድድሻለን፣ እናትሽን እንገላለን ወዘተረፈ የሚሉ ሰዎች ካሉ አንደኛ በህግ ይጠይቃሉ። የሷን ነፍስ አጥፍተው የሷን ቤተሰቦች ገለው በሰላም ቁጭ ያሉ። ከዛስ በኋላ በድጋሚ በመጣችበት ጊዜ በምትቀረጽበት ጊዜ እንዴት ነበር የጤናው ሁኔታ? ከእስልምና ወደ ክርስትና ከክርስትና ወደ እስልምና ከጴንጤም ወደ ካቶሊክ ማንንም ሰው የመሄድ መብት አለው፣ የመምጣት መብት አለው። ማንንም ሰው የመሳደብ የመግደል የማስፈራራት መብት የለውም። ካለስ ይሄ ሃይማኖት አይደለም። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። በጣም አክራሪ ኦርቶዶክስ ነው እየተባለ በጣም እየተጨፈጨፍክን ያለውና አንድ ሙስሊምም አንድ ጴንጤም ሌላ ኦርቶዶክስም አልጻፈም። እኔ ጻፍኩት መጽሐፍ። እንደውም አንድ አባት ምን አሉኝ፣ አራቱን ሃይማኖቶች እንዴት አድርገህ በመጽሐፍ አሰባሰብክ? እንደገና ደግሞ በአካል ደግሞ እንዴት አሰባሰብከን? እንዴት አልከበደህም አሉ። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ የለም ብዬ ነው ማምነው።
ካለ ግን አንተም ሃይማኖትህም ገሃነም ውስጥ ነው የምትገቡት። ይህ ሰውዬ የተናገረውን ሰምታችኋል። ከዚህ በፊት ሀያት የምትባለው እህታችንን ኢንተርቪው አድርጎ ነበርና በዛ ኢንተርቪው ላይ ሀያት የምትባለዋ ደግሞ እኔ ኢንተርቪው አላደረኩኝም የሆነ ህመም ነገር አለብኝ መቼጄ ኢንተርቪው እንዳረኩም አላቅም ምናምን ብላ ስታወራ ነበር። አይታችኋል ብዬ ተስፋ አደርጋለሁ። ይሄ ሰው ነው እንግዲህ ያቀረባት። ከዛ በኋላ ነው ይሄ ሰው ስለሷ ፈቅዳና ወዳ መታ ነው ኢንተርቪው ሆነችው በማለት ሌላ ኢንተርቪው ላይ ቀርቦ ያወራው ማለት ነው። ይሄ ሰው በዛውም አረብ የማለት ነገር አንስቷል። አረብ ከሆነ እዚህ ምን አባቱ ይሰራል የማለት ነገር ማለት ነው። ሐቢቢ አንደኛ ሀገሪቷ ያንተ ብቻ አይደለችም። ሀገሪቷ ትልቅ ናት፣ የሁሉም ናት። ገባ? ያንተ ወገን አረብ ሀገር ስንትና ስንት ነው ያለው? ይሄ አረብ ያልከው እርግጠኛ ነኝ ሙስሊሞችን ነው። ገባችሁ? ሙስሊሞችን ነው ለማለት የፈለገው። ሃይማኖት የግል ሀገር የጋራ ሐቢቢ አይመለከትህም። ስለዚህ አጉል ቦታን የገባው ራስህን ገደብ አድርግበት ለማለት ፈልጋለሁ። በዛውም አንድ የኦርቶዶክስ እምነት ተከታይ ወንድማችን ስለዚህ ሰው ተናግሯል። ትንሽ ተናግሯል። ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይሄንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንግዲህ ይህንን ግለሰብ በስልጤ ዞን ቂልጦ አካባቢ ላይ ያላችሁ የእስልምና እምነት ተከታዮች አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽፋን ውስጥ እዛ አካባቢ ላይ ህንጻ እናሰራለን በማለት ሲንቀሳቀስ የነበረ ሰው ነው። በዛ እንቅስቃሴ ውስጥ እንግዲህ የእስልምና ሃይማኖት ጠል ከነበሩ ሰዎች መካከል አንደኛና ዋነኛ ነው። እስልምናን ለማቆሸሽ በጣም ብዙ የሚተጋ ሰው ነው። እኛ ኢትዮጵያውያን ነን። የትኛውም ሃይማኖት ተከባብሮ ተዋዶ ተቻችሎ መኖር አለበት ብለን የምናስብ ሰላም ፈላጊ ሰላም ናፋቂ ትውልዶች ነን። እንግዲህ የአገራችንን የሰላም ገጽታ ለማጥፋት ቀን በቀን በሃይማኖት ሽፋን ላይ የሚሰሩት የፖለቲካ አጀንዳ ከዚህ ቀደም እንደነገርኳችሁ ገዳም እናስተዋውቃለን፣ ገዳምን እንረዳለን በማለት የሚሰበስቡት ገንዘብ በሰሜኑ አካባቢ ላይ ያለን ጦርነት እንደሚደግፍ ከዚህ ቀደም ቪዲዮ ሰርቼላችኋለሁ። አብዛኞቻችሁም እንዳያችሁ ተስፋ አደርጋለሁ። እንደነዚህ አይነት ግለሰቦች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጠው ፖለቲካቸው ነው እየደወሩ ያሉት። እንግዲህ አሁን እየመጡ ያሉት በሌላ አንችል ሲሉ በሃይማኖት በኩል ነው፣ እስልምናን ለማጠልሸት ነው። እንግዲህ ሲልጤና አካባቢ ላይ ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ፣ ስራውንም ገጹንም። ስለዚህ እንደነዚህ አይነት ሰዎችን አሳልፈን ለህግ በመስጠት የሀገራችንን ሰላም ማስጠበቅ አለብን ብዬ አምናለሁ። ቀጣይ ማስረጃዎችን በቀጣይ ቪዲዮዎች ይዤ ቀርባለሁ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ ተባብራችሁን ጠይቃለሁ። ይቆየን። አሁን ደግሞ እፎይን ታውቁታላችሁ አይደለ? እፎይ የሚባለው ሰውዬ ለብር ብቻ እንደሚሰራ ምስጥሩ ወጣበት። ለብር ብቻ እንደሚሰራ አንድ ወንድማችን ምስጥሩን አወጣበት ማለት ነው። ለብር ብቻ ነው የሚኖረው። በላይቭ ላይ ብር ሳይሰባስብ አሁን ይሄ ሰውዬ አንደኛ በወር 1.5 ምናምን ነው የሚያገኘው አሉ ከቲክታክ ብቻ። ውርደቱ ወጣለት። ቪዲዮውን እስቲ እንመልከተው። ከዛ ሁሌ ሲወጣ 30 ዶላር ከተሰራ 70% የኔ ነው ብሎ ከዛ አስልቶ ይነግረኛል። ይደውላል። ኧረ በእናትህ ሰላሜን አትንሳኝ፣ በቃ ገንዘቡ ሙሰራ ጨቅጭቀኝ። እሱ ፊት ለእናንተ ብቻ ሳይሆን ምላችሁ እሱ ፊት ብየዋለሁ፣ ሰምታችኋል። ደጋግመህ ሰላሜን ነስተኸኛል። በየቀኑ ላይ ገብቼ በወጣው ቁጥር 70% የኔ ነው እንደዚህ ሰርተሃል ትለኛለህ። 10 ብር ሲመጣ 70% እኮ የኔ ነው ይላል። ይሄ እንደዚህ ነው ይለኛል። በቃ ሰለቸኝ ማለት ነው። መጨረሻ ላይ እንግዲህ አስቡ፣ አሁን አካውንት ስለከፈተልኝ አክሰስም ስለሚያደርግ በቃ ብዙም እንትን አላልኩ። ከዛ በኋላ በቃ ስልችት እያለኝ መጣ ማለት ነው። ከዛ በጣም ነገሩን ያባሰው መቼ ነው? ከዛ ይሄ የውይይቱ ሰሞን ጊፍቱም ከፍ ሲል ጊዜ በቃ አበደ ማለት ነው። አካውንቱን ዝጋ፣ አለበለዚያ እንደዚህ ነው። እሺ ቁረጥና ድርሻዬን ስጠኝ። አያችሁ፣ ይሄ ሪከርድ እንግዲህ በብሩ ጉዳይ በጊፍት በኩል ጉዳይ የተጣሉት ሪከርድ ነው ይሄ ሪከርድ። እና እናንተ ግሽልጥ ከእውቀት የነጻችሁ መሀይማን ክርስቲያኖች በግድ ከእስልምና ወደ ክርስትና የሚሄድ አንድ አካል እንኳን የለም። አንድ ሰው እና ታዲያ እኮ ለፖለቲካ እንደምትሉ እንዴት ነው? እየተማርሽ ነው? እየተማሩ ነው ብዙ ልጆች
ከእስልምና ወደ ክርስትና መጥቷል። እየተማሩ ነው። መምህራን ጋር አምጧቸው፣ እንያቸው እስኪ እየተማሩ ያሉትን እንያቸው። አምጧቸው እንያቸው እስኪ ከእስልምና ወደ ክርስትና ሄደው እየተማሩ ያሉትን አምጧቸው እንያቸው። ሄደው 6 ወር ተምለው አር ሲሸታቸው ጥንብ ሲሸታቸው ሃይማኖት ተመልሶ ወደ እስልምና ይመለሳል። አር ሲሸተው ማለት ነው። ቀማል የስላሴ ትምህርት ግራ ገብቶት ግራ ስትጋባ እዛ ቤተክርስቲያን እያለ የሚያላግጥ የሚመስል ክፍታፍ ቀዳሲ ሲያስጠላት መልሳ ወደ እስልምና ትመለሳለች። እንደው ቢሆን እንኳን በአንተ ቅዠት በአንተ ዓለም ራሱ በአንተ ዓለም በአንተ ቅዠት ውስጥ ያለ አይነት ሰው ቢኖር እንኳን ማለት ነው ተታልሎ እውነት መስሎት ራሱ የሄደ ሙስሊም ካለ ሲልባት በቃ ትመለሳለች ወደ እስልምና ማለት ነው። ምክንያቱም በእስልምና አዛኑ ራሱ በቂ ነው። ወደ አዛኑ ራሱ በቂ ነው። አላሁ አክበር አላሁ አክበር ላኢላሃ ኢለላህ ሲል ራሱ በቂ ነው። ሀያ ዐለል ፈላህ ሀያ ዐለል ፈላህ ሀያ ዐለል ሰላህ ሀያ ዐለል ሰላህ ሲል ራሱ በቂ ነው። በቂ ነው። በእስልምና የሚኮረኩር ትርጉም ያለው ነው። የሚኮረኩር ትርጉም ያለው እዛ ክርስቲያን ሆነ ሲልባት ምን ይጠቅማታል? ምን ይጠቅመኛል ብላ ትቀመጣለች። ቋቋቲያ ደግሞ ደህና ሃይማኖት እንዳላችሁ ደግሞ ደረጃ አትድከሙ ነው። ሃይማኖታችሁ ትክክለኛ ሃይማኖት ነው ለማስባል በዚህ ደረጃ ሙስሊም ሴትን እያደነዘዛችሁ ሚዲያ ላይ እያወጣችሁ ከእስልምና ወደ ክርስትና መጣች ብሎ ማስወራቱ በዚህ ደረጃ ሃይማኖታችሁ ከባድ አደጋ ላይ እንዳለ ያስታውቃል። ከባድ በቃ ከባድ አደጋ ላይ እንዳለ ያስታውቃል ሃይማኖታችሁ። እውነት በጣም ማለት ነው። አዘንኩላችሁ እኔ ስላሴ ከቆሻሻ ነገር ከሶስት አምላክ ከስሉስ ከሚል ቃል ራሱን ያጸዳ አላህ እዚህ ጋር ቁጭ ብሎ ሱሉስን አብራራ ሊስል 2 ዓመት የሚፈጅብን 3 ዓመት ፈጅቶብን እንኳን የማትመልሰልኝ ሱሉስ እንዴት ነው የምቀበለው? እንግዲህ እቺ ልጅ ታውቃታላችሁ ብዬ ተስፋ አደርጋለሁ። እቺ ልጅ ከ2 ወር በፊት ከእፎይ ጋር ሆና ስለ እስልምና ትንሽ እያጣጣለች ነበር። አንድ ላይ ነበሩ ከእፎይ ጋር። እንግዲህ አሁን ደግሞ ወደ እፎይ ተመለሰ። እፎይንና ሃይማኖቱ ሙልጭ እያደረገችው ትገኛለች። አላህ ሐቁን እንድንማር እና እውነታውን እንድናውቅ አላህ ይርዳን። የሙባረክ ሙሰማ ወንድም አሁን ደግሞ ወደ እስልምና ሊመጣ ያቀደ ይመስላል። መጀመሪያ ከሙስሊም ወደ ጴንጤ ሄዶ ነበር። አሁን ደግሞ ሊመለስ ያቀደ ይመስላል። እስቲ ቪዲዮን እንመልከት። ኡስታዝ ነኹን ስማ ደጉማን ሳሙሊ ቀቡ ምን አኒ አማንታዳን ጠባቸው ዲ waan siin jedhu abbaa sitti tollaan innis waan fedhe obboleessa amantii keessaatiin haa ta'u amantii keessaa. Ustaaz maaltu dhalate beektu? Ayyee. Har'as Yesuus ana gaariidha Ustaaz Abu Mu'aaz. Kiristaanotuma bira amantootuma bira akkuma itti jiraadhu wallaale. Laala waan takka amantaan si taanaan ati waan nama namaa si galchan jiru. Ani islaama keessaa kanarra duuba baay'ee. Maal islaama jechaan taa'u warra arrabbii kiyyaaf hin ta'a. Kiristaana yoo taates yoo jaalattee amantaan wallaqqee ofii hin jaalatan kiristaanummaa yoo namaa jecha achi dhayitee namaa jecha deemte yoo Yesuus dhayitee Yesuus makee jaalatama. Akkanuma sin jedhaani. Islaamummaa keessa teessus obboleessa sabaati. Yoo islaamummaa keessa dhuftes obboleessa sabaati. Miira keessa waliin galchanii sooshaal miidiyaa cufadhu nagaan boqodhu caljii taa'ee boo deem dalagadhu. Zaa kudhan halkan irraa na biraayi. Guyyaan dhufa yoo yaadan namni miiraas hin galchin ammas nama waliin jirtus kiristaanotaas hin tuqin islaamaas hin tuqin obboleessa kee hin tuqin naas hin tuqin garee kiristaanaa garee islaamaas nagaan jiraatu nama jechaan jiraatu miila keetiin deemtee biyya lafaas bakka feetee deemte
sammukeetiin amantiis kafeete hordofta ankanuma siin jedha takka baga na jiraadhu inshallah guyyaa dhufa yoo jedhe barsiisota qaqqaalii qabda nama kabaju amantaa hunda kabaju islaamota hedduu jira yani kanuma jechuuf malee waan biraatiif miti inshallah akkasuma mubaarak akkasimi so yoo gara islaamaa dhufe I'm welcoming you yoo deemtes nagumaan siifaa ta'uu takka malee baraduu dubbise waa hundaa kanuma warra miiraan deemu asirra hedduu amantaa namaa arrabsu gama keenyaas gama siisan jira haalli keetti jirtu naagalee jira. Argiteetta angara kooti sigaadha. Sigaha ane directiidhuma sitti maali. Dhageesse argiteetta sigaha gara karaa keetti deebi wanta miidiyaa ta'e seeboo se'oo gammachiif tokko hin jiru. Dhageesse garuu immoo wanna siimu maa inni Yesuus gooftaadha jettee amanta yoo ta'e Yesuusis jecha dhatte yoo ta'e amantaan dhugaa Yesuus jettee deemte yoo ta'e haala wasaalan achuma taa'e achuma turi. Lakkii karaa dhugaatu naa galee yoo jette haala wasaalan islaamummaan si qeebale kanuma siin jedhe laan dhageesse waa biraa dubbachuun barbaachisu. Kun Abu Mu'aaz jechuudha. Aannan adii dheerisitti mani gaani namaaf jecha nannee siin jedhe dhugaadha. Yoo namaaf jecha yookiin dubartii jecha yookiin immoo wanti ho'i isaa boo ittiin dhatte ta'e obboleessoo addeebii namni gantuudha. Si gana namni. Lakkii Yesuusiin amaneen Yesuusitti amanee jiraataa jira yotte immoo karaa si baasu situ beeka amantiin kamtunu kan abbaati. Digalee namni keessaa nama baatu hin jiru itti nama galchu hin jiru Abu Mu'aazii fuuldura taa'e garuu danuu naa se'ee dhiifama. Akka dhuunfaatti immoo namni isitti duulee maal jechuu danda'a harkaan si qabuu immoo hin danda'u. Duulu kana namatti. ያ እንደተረዳችሁት እንግዲህ እኔም እንደተረዳሁት ከሆነ ወደ እስልምና ለመምጣት እየጣረ ያለው ይመስላል። መጀመሪያ ከሙስሊም ነበር ወደዛ ሄደው አሁን ደግሞ ከዛ ወደዚህ ሊመለስ ይመስለኛል። አንድ አመት ቆይቷል መሰለኝ 1 አመት 2 አመት ምናምን ጴንጤ ከሆነ ያኒ የሰው ልጅ እያወቀ ሲጠም በጣም ነው የሚገርመኝ። ይሄ ሰው ለሰው ብሎ ነው እየኖረ ያለው። መጀመሪያ ቀን መጽሐፍ ቅዱስ ቀዶ ሽንት ቤት ውስጥ ከተተ ከዛ ነው ላይ ሸና ነገር እንደዛ ነው መሰለኝ አይደል? አይ እንደዛ ነገር ይመስለኛል። ከዛን ሰዎች ሲጨውበት ወደ ጴንጤ ሄደ። አሁን ደግሞ እዛ ጴንጤዎች ሲሰሩት ወደ ሰው ለሰው አትደሩ ስለ ኦፍታተኒ ማንጅራ ነሲ ኦፍታ ጅራዳ ኢልማናማ ወላሂ ወመተከሲጎቹ እንደው ኢልሚናማ የረቢነ የሚን ኢልማናማ ትፍጀቻ አማንታው ፊ ቀየሩ። ይሄ እኮ አዋቂነት አይደለም። ሶ ተስተካከሉ ማለት ወዳለው። እስቲ አንድ ቄስ ስለ ታቦት አውርተዋልና ይሄንን ቪዲዮ አዳምጡ። በጣም ስለገረመኝ ነው። ታቦቱ በአማርኛ ልንገራችሁ እንጨት ነው። ታቦቱ ነው አይደለም? ነው እንጨት ነው። እንጨቱን ግን የማንን ስም ጽፈንበታል? የእግዚአብሔርን ስም። የምንሰግደው ለማን ስም ነው? ለእግዚአብሔር ስም ነው የምንሰግደው። እኛ እንጨት እናመልካለን እንዴ? አናመልክም በፍጹም። ታዲያ ምንድን ነው? ኢሳይያስ ያለው ነገር ነው እኮ እንደው የሰው ሞኝነቱ አለ። እንጨቱን ቆርጦ ግማሹን አልጋ ይሰራበታል አለ እና ደግሞ ግማሹን አንድዶ ይሞቅበታል። ግማሹን አልጋ ሰርቶ ይተኛበታል። ግማሹን ስጋ ጠብሶ ይበላበታል። ግማሹን አምላክ አድርጎ ይሰግድለታል አለ። ጅል ማለት ይሄ ነው። አዲያ ዳጎን ለባብሶ አይኑን አፍጥጦ ጆሮውን እንደዚህ አድርጎ ወርቅ ተደርቦለት ዘንግ ሁሉ አስዘውት እንደዚህ ብሎ አይን እያለው ማይ ጆሮ እያለው የማይሰማ ይኸው እንደዚህ አንዳንዱ ሰው እንደ ዳጎን ነው። ምን ማለት መሰላችሁ? አባ ጊዮርጊስ የመምህር ስም ይዞ የመምህር ዕውቀት የሌለው ዳጎን ይባላል ይላል። የመምህር ስም ይዞ በሉ የመምህር ዕውቀት የሌለው ምን ይባላል? ዳጎን ይባላል። ሰማችሁኝ? ለምን ዳጎን ለባብሶ ቁጭ ብሎ እንዴት አደርክ? ዝም። እርቦኛል፣ ዝም። ጨንቆኛል፣ አረጋጋኝ፣ ዝም። ተናድጃለሁ፣ ልቤን መልሰው፣ ዝም። ምንድነው አንተ? ዝም። በድንጋይ ነው የምቀጠቅጥ፣ ዝም። ማን ነው የሚያደርገው? ዳጎን ማለት ዝም። መምህር ተብሎ ሲያበቃ ያስተምሩኝ፣ ዝም። ጥያቄ አለኝ፣ ዝም። ቸግሮኛል፣ ዝም። ይሄ ምን ይባላል? ዳጎን። እኔ አላልኩም፣ አባ ጊዮርጊስ ነው ያለው መጽሐፈ ምስጢር ላይ። አያችሁችን ቪዲዮ በጣም ስለገረመኝ ነው ለእናንተ ለማጋራት ያመጣሁት ማለት ነው። ይሄን ቪዲዮ በጣም ያቃርበናል በማለት ከፈጣሪ መሸሽ እና የፈጣሪን ስም
በእንጨት ላይ መጻፍ ፈጣሪን አያደርግም። ያንን እንጨት የፈጣሪን ስም በራስ በነፍስ በምላስ ከያስክ ራሱ በውስጥ ከያስክ በቃ ገባ። ሌላ ነገር አያስፈልግም። እንዲህ እየተባለ ነው ህዝብ እየጠመመ ያለ። ታቦት ምንም አይጎዳህም አይጠቅምህም። እና ጋይስ በመጨረሻ ትንሽ ላስቃችሁ። ሳቁልኝ እስቲ ትንሽ እቺ ቪዲዮ ተመልከቱ። ይሰማኛል ምንም እንዳልጎደል ሃሌሉያ አንተ ለኔ የራሴ የግሌ የኔ ማናት ራዳባላላማዛ ራዲጋ ብራዳ ዛናታስ ፍስታይ አቦ ያ ረቢ አላህ አለምታ አላህ ሂዳያ ይስጥ። ለአላህ እንዲህ ብታለቅስ ለአላህ እንዲህ እንትን ብትል ማለት ነው። ሁሉም አለ ይሰማኛል ምንም እንዳልጎደለ ሃሌሉያ ማራራ ገባራ ዶቦስ ምራዳ ገበጅነ መትረዳ ሰምናዳ ሃሌሉያ ምራዳ ገበጀነ መትረዳ ገበጀነ መተሰክራዳስ ኢየሱስ 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 ማራካ ፍራዳ ሶሉቡን ታሳ ፕራካታ ናማራዳ ጋቫሱኑ ሙሲካ ፕራኒያስ ለሸከ ብሬደ ቬጄና ማንታሳ ፕራካቲና ማሳስ ትንሽ ላስቃችሁ ይሄን ቪዲዮ ያመጣሁት እንግዲህ ሃሌሉያ ማለት ትርጉሙ ልንገራችሁ ፈጣሪ ይመስገን ማለት ነው። አልহামዱሊላህ እንደማለት ነው ማለት ነው። ሃሌሉያ ማለት ችግር የለበትም አልহামዱሊላህ ማለት ነው። ትንሽ ላስቃችሁ ዘውዬው በጣም ስለሳቀኝ ነኝ ያመጣውላችሁ። ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። ይመቻችሁ። በሌላ ቪዲዮ እንገናኛለን። ማሰላም። አንድ ሰው ከሰደበ ሁለት ምርጫ አለ። ነቢያችንና ሰለላሁ ዐለይሂ ወሰለም አቡበከር ረዲየላሁ ዐንሁ ሁለቱም ቁጭ ብሎ ተቀምጠው ያሉ አንዱ ይሁዲ መጣና አቡበከርን ሰደበ። ነቢያችን አሉ እዛ። አንድ ጊዜ ሰደበ። ሰይድና አቡበከር ዝም አሉ። ሁለተኛ ጊዜ ሰደባቸው አቡበከር ዝም አሉ። ነቢያችንም ዝም አሉ፣ አቡበከርም ዝም አሉ። ሶስተኛ ሲሰድባቸው ግን በቃ ትዕግስታቸው አለቀና ሰደቡት። ሲሰድቡት ነቢያችን ተነስቶ ሄዱ። አቡበከር ደነገጠ። ምንድነው አለ። እኔ አሁን ሁለት ጊዜ ሲሰድበኝ ነቢያችን ዝም ብለው ይሰሙ ነበር። እኔስ መልስለት ተነስቶ ሄዱ። እየሮጠ አገኛቸውና ደረሳቸው። ያ ረሱላህ ሁለት ጊዜ ሶስት ጊዜ ሲሰድበኝ ዝም አልክ፣ እኔስ መልስለት ተነስተ ሄድክ ለምንድን ነው አሉ። قال يا أبو بكر أنت ما تايو نجر أي نبر من دنو سدبه هذا اللم زمالك عند ملائكة نبر براسه لك ندت اللق جمل ندت اللق أم بسا بقى اللي بلاو بلو ليوت أو بلو يسفرار راو نبر ሁለተኛ ሰደበህ نفس الشيء ከዛ በኋላ አንድ ጊዜ ብሎ ይጠፋልና እሱ ይመልስልህ ነበር። በሌላ ሪዋያ ደግሞ ምን አለ? አንድ ጊዜ ሰደበህና አንድ መላእክት መለሰለት። ሁለተኛ ጊዜ ሰደበህ አንድ መላእክት መለሰለት። ሶስተኛ ጊዜ ሲሰድብህ አንተ መለስክለትና መላእክቱ ሄዶ ሸይጣን መጣና እኔ ደግሞ ሸይጣን ያለበት ቦታ ለመቀመጥ አልችልም ብዬ ነው የሄድኩ አሉ። ዋናው ቁም ነገሩ ምንድነው ወንድሞች? ዑለማዎቹ ምን አሉ? ይህ ሐዲስ ሁለት መልእክት አለው። አንደኛው መልእክት ምንድነው? አንተ አንድ ሰው ሲሰድብህ ሰብራ አርገህ ዝም ካልክ ይሁ ደግሞ የበለጠ ነው። ዝም ካልክ የሚመልስለት አለ። አንተ አታየውም፣ እሱ ግን በልቡ ያየዋል፣ በልቡ ይሰቃያል። እንደዚህ ሁለተኛ ሰደበ ዝም አልክ ሰብራ አርገህ አላህ እየመለሰለት ነው፣ መላእክት ሸይጣን ምናምን እንደዚህ እየመለሰለት ነው። ይህ አንድ መልእክተኛ ነው። ሁለተኛ መልእክት ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ሸይጣን ያለበት ቦታ አይቀመጡም። ስለዚህ ነቢያችን ያዩት ነበር። አንደኛ ሲሰድባቸው መላእክት ይመልስለት ነበር፣ ሁለተኛ መለሰለት፣
ሶስተኛ ሲሰድባቸው ግን ራሳቸው ስለተሳደቡ መላእክታው ሄዶ ሸይጣን መጣ ማለት ነው። ትርጉሙ የዚህ ሐዲስ ይህ ነው እና ባነብልህ በአረብኛ እሱ ነው ዋናው ትርጉሙ ባጭሩ ማለት ነው። ዒሳ ሚዲያ